የኢትዮጵያ የልብ ትርታ የአፍሪካ መዲና አዲስ አበባ በታሪክ መድረክ ላይ ደምቃ እየታየች ነው። በቅርቡ በአዲስ አበባ በስኬት የተጠናቀቁት 39ኛው የአፍሪካ ህብረት የመሪዎች ጉባኤና የአፍሪካ ጣሊያን ጉባኤ እንዲሁም ከተማዋን ለጉባኤው በደመቀ ሁኔታ ዝግጁ ያደረገው የኡራኤል ቦሌ ብራስ የኮሪደር ልማት የከተማዋን ብቻ ሳይሆን የሀገሪቱን ብርታት ለዓለም ያስመሰከረ አብነት ሆኖ ተመዝግቧል። የከተማ አስተዳደሩ ለዚህ ታላቅ ስኬት ቀንና ሌሊት ለደከሙ ተቋማትና ግለሰቦች የእውቅናና የምስጋና መርሃ ግብር አካሂዷል። ከተማችን በሰላማዊነቷ እንዲሁም በዘላቂ ልማትና በውበቷ በምሳሌ የምትጠቀስ ሆና የብዙዎች የመነጋገሪያ ርዕስ ሆናለች። ከሁሉ በላይ ከተማችንን ለነዋሪዎች ምቹ፣ ከፍተኛ የስራ ዕድል የሚፈጠርበት፣ ለጎብኚዎች ምቾት እየሆነች ትልቅ የኮንፈረንስ ማዕከል እየሆነች መጥታለች። ይህንን ስራ በመስራት በኩል ብዙዎቻችን ተባብረን አስተባብረን በጋራ ተግተን ያለምንም መታከት ለውጤታማነት በተባበረ መንፈስ ተነስተን ስለፈጸምን የተገኘ ውጤት ነው። በአዲስ አበባ እየሆነ ያለው ነገር የድካም ውጤት ምንጊዜም ፍሬያማ መሆኑን ያበሰረ ነው። የኡራኤል ቦሌ ብራስ የኮሪደር ልማት ፕሮጀክት በአጭር ጊዜ ውስጥ ተጠናቆ ለአገልግሎት መብቃቱ አዲስ አበባን እንደ ስሟ አዲስና ውብ ከማድረጉም ባለፈ ለከተማዋ ዘመናዊ ገጽታ ተጨማሪ ውበት ሆኗል። ሌት ተቀን ያለምንም መታከት ያለምንም መድከም በተለወጠ የስራ ባህል እንደ አንድ ተቋም በመቀናጀት በመናበብ የሰራችሁት እና ያስገኛችሁት ውጤት ነውና ከልቤ ላመሰግናችሁ እወዳለሁ። የተፈጠረው ዘላቂ ሰላም፣ የተፈጠረው አጠቃላይ ህዝቡ ላይ መልካም ድባብ፣ የልማት ስራዎቻችን ፈጣን፣ እጅግ በጣም ውጤታማ፣ ዘመኑን የዋጀ ስታንዳርዱን የጠበቀ እንዲሆን አስችሎታል። ከተማችን ዛሬ የትኛውን ቦታ ሳይተን የትኛውን እንተው ብለን ለመምረጥ እስከምንቸገር ድረስ ሁሉም የአዲስ አበባ አካባቢ የሚጎበኝ የሚታይ የሚኮራበት ሆኗል። 39ኛው የአፍሪካ ህብረት የመሪዎች ጉባኤ በአዲስ አበባ በሰላምና በታላቅ ድምቀት መጠናቀቁ ለኢትዮጵያ የዲፕሎማሲ ከፍታ ትልቅ ማረጋገጫ ነው። መዲናዋ እንግዶቿን በደህንነት በሞገስና በኢትዮጵያዊ የእንግዳ ተቀባይነት ስነ ስርዓት አስተናግዳ በስኬት ሸኝታለች። ይህ ስኬት ዝም ብሎ የመጣ ሳይሆን የጸጥታ አካላት፣ የሆቴል፣ የትራንስፖርት ዘርፉና መላው የአዲስ አበባ ነዋሪ በጋራ የቆመበት ውጤት ነው። እንግዶችን በማስተናገድ በኩል ያልነበረ አዳዲስ ልምዶችን አይተናል። አዳዲስ ባህሪዎችና ዝንባሌዎች እያደጉ መጥተዋል። ከታክሲ ሹፌር ጀምሮ ከትራንስፖርት ጀምሮ በየደረጃው የሚያስተናግዱ ለከተማቸው ለሀገራቸው እንደ አምባሳደር የሚናገሩበትን አዳዲስ ባህሎችን በማየታችን ከፍተኛ ኩራት ተሰምቶናል። ከዚህም አልፎ የከተማችን ነዋሪዎች ከጸጥታው ኃይል ጋራ በከፍተኛ ትብብር የሚያዩትን አዝማሚያዎች ሪፖርት በማድረግ በመጠቆም እንዲሁም አብሮ በመስራት ለውጦችን አስመዝግበዋል። አዲስ አበባ ዛሬ ለራሷ ብቻ ሳይሆን ለአፍሪካ የምትመጥን ከዓለም ጋር የምትወዳደርና በልጆቿ ጥረት የታደሰች ኩራት ሆናለች።